አዲስ አበባ አዝናለች። እጅግ መሪር መርዶ ተሰምቷል። እጅግ ልዩ ዘገባ አዘጋጅተናል። በቆይታችን በዝርዝር ይቀርባል። በኢትዮጵያ የጠቅላይ ሚኒስትርነት ማዕረግ በፕሬዝዳንት እንዲተካ መሬት የመንግስት እንዲሁም የወልና የግል እንዲሆን ህገ መንግስቱን ለማሻሻል የሁሉም ክልል ምክር ቤቶች አብላጫ ድምጽ የሚያስፈልገው ድንጋጌ ወደ 3/4 እንዲቀየር 4000 የሚሆኑ ጉባኤተኞች ተስማምተዋል ተባለም። ተጨማሪ ዘገባው በቆይታችን ይቀርባል። በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር ባጫ ደበሌ አገልግሎታቸውን ጨርሰው ወደ ሀገር ቤት ተሸኙ። ከቱኒዚያ ወደ ጣሊያን ስደተኞችን ጭና ስትጓዝ በረች ጀልባ በመስጠሟ 8 ሰዎች ሞተዋል። በውጭ የመረጃ ሰዓታችን በዝርዝር ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥና ቀጠናዊ እንዲሁም ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እስከ ፍጻሜው አብራችሁን ቆዩ። በሀገራዊ ምክክር ላይ የድሬዳዋ ከተማ በፌደራል ከተሞች ጉዳይ ስር ምክክር ከተደረገባቸው 2 ከተሞች አንዷ ነች። ከኦሮሚያና ከሶማሌ ክልሎች በተወከሉ የምክክሩ አባላት መካከል ከፍተኛ የይገባኛል ክርክር እንደተደረገበት በምክክሩ ላይ የተሳተፉ ታማኝ ምንጭ ተናግረዋል። ይሁን እንጂ አዲስ አበባ ከተማ ጉዳይ ሰፊ መነጋገሪያ ሆኖ የድሬዳዋ ጉዳይ ብዙም ትኩረት ሳያገኝ ቀርቷል። የድሬዳዋ ከተማ አስተዳደር በስራ ላይ ባለው የኢትዮጵያ ህገ መንግስት አይታወቅም። ከተማዋ የሶማሌና የኦሮሚያ ክልል ይገባኛል ጥያቄ የሚነሱባት በመሆኗ በህገ መንግስቱ የመጨረሻ ውሳኔ እስኪያገኝ ከ1985 ጀምሮ ለፌዴራሉ መንግስት ተጠሪ ሆና ስትተዳደር ቆይታለች። የከተማዋን አስተዳደርና ለፌዴራላዊ መንግስት ተጠሪ ሆና መዋቀሯን የሚደነግገው ህጋዊ ሰነድ ማለትም የድሬዳዋ አስተዳደር ቻርተር አዋጅ ቁጥር 416 1996 የተዘጋጀው ደግሞ በኢትዮጵያ የዘመን አቆጣጠር በ19 ዓመተ ምህረት ነው። ቻርተሩ የተዘጋጀው ዘላቂ የሆነ ህጋዊ መፍትሄ እስኪያገኝ ድረስ የድሬዳዋ ከተማ ለጊዜው ራሱን በራሱ የሚያስተዳድርበት ህጋዊ መሰረት እንዲኖረው ለማስቻል ስለመሆኑን በአዋጅ መግቢያው ተጠቅሷል። ይህ ቻርተር በተዘጋጀ ማግስት በቀጣዩ ዓመት ከተካሄደው የ1997 ዓመተ ምህረት ምርጫ በኋላ የከተማዋ አስተዳደር የተለየ ቅርጽ ይዞ ቀጥሏል። ይኸውም 40 በ40 የ20 የስልጣን ክፍፍል ያካተተ ሲሆን እስካሁን ድረስም በስራ ላይ ነው ያለው። በቻርተሩ ውስጥ በግልጽ ባልተጠቀሰው በዚህ የስልጣን ክፍፍል መሰረትም የኦሮሞና የሶማሊያ ተወላጆች 40 በ40 በመቶውን የከተማ አስተዳደር ምክር ቤት እንዲሁም የካቢኔ ቦታ ሲከፋፈሉ የተቀረው 20 በመቶ በከተማዋ ለሚኖሩ ሌሎች ብሔረሰቦች እንዲተው ተደርጓል። የከንቲባነቱን ቦታ ደግሞ የሁለቱ ብሔረሰብ ተወላጆች ተራ በተራ እንዲፈራረቁ ተደርጓል። ይህ በፖለቲካዊ ውሳኔ የተደነገገና ከሁለት አስርት ዓመታት በላይ የዘለቀው የስልጣን ክፍፍል በብዙዎች ዘንድ ትችት ሲሰነዘርበት ቆይቷል። በድሮን ጥቃት ስጋት የመቀሌው በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያን ጨምሮ በተለያዩ የትግራይ ክልል አካባቢዎች መከበሩ ተዘገበ። የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓልን አከባበር በድሮን ጥቃት ስጋት ምክንያት ሰርዘነዋል ብለዋል። በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን ማክበራቸውን የክልሉ ሚዲያዎች ዘግበዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል የትግራይ ነዋሪዎችና ከጎረቤት ኤርትራ ሰንአፋ ንዑስ ዛባ የመጡ ኤርትራውያን በጋራ ተገኝተውበታል ነው የተባለው። በበዓሉ ላይ የተገኙት የምስራቃዊ ዞን ምክትል አስተዳዳሪ ሀየለ ገብረ ማርያም ባደረጉት ንግግር በትግራዋዮችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም ድንበር ወገኖች ለሚገኙ ማህበረሰቦች ሰላምና ልማት እንዲሁም ደህንነት የሚያገለግል መሆን አለበት ብለዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና እንዲሁም ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጪ እድል እንዳላቸው ገልጸዋል። የበዓሉ ተሳታፊዎች በሁሉም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረው የሰላም ሂደትን ማጠናከር፣ ትብብርን ማስፋፋት እንደሚገባ ጥሪ አቅርበዋል ነው የተባለው። በባህላዊ አልባሳት ያሸበረቁ በሺዎች የሚቆጠሩ ሴቶችና ልጃገረዶች ታዳሚ የሚሆኑበት
ይህ ዓመታዊ በዓል በመቀሌ የተሰረዘው በክልሉ ከተካሄዱ ተከታታይ ጥቃቶች በኋላ በድሮን ጥቃት ኢላማ ሊደረግ ይችላል በሚል ስጋት እንደሆነ ነው ህወሓት ያስታወቀው። ህወሓትና የኤርትራ መንግስት ህዝብ ለህዝብ የሚሉት ይህ በኤርትራና በትግራይ መካከል ለዘመናት ተቋርጦ የነበረ ግንኙነት በፖለቲካው አውድ ደግሞ ጽምዶ ተብሎ ከሚጠራው ጥምረት ጋር የሚገናኝ ፖለቲካዊ አንድምታ ያለው ግንኙነት ነው። ዘገባው የአዲስ ስታንዳርድ ነው። በኢትዮጵያ ጠቅላይ ሚኒስትር የሚለው ማዕረግ በፕሬዝዳንት እንዲተካ መሬት የመንግስትና የወል እንዲሁም የግል እንዲሆን ህገ መንግስቱን ለማሻሻል የሁሉም ክልሎች ምክር ቤት አብላጫ ድምጽ የሚያስፈልገው ድንጋጌ ወደ 3/4 እንዲቀየር 4000 የሚሆኑ ጉባኤተኞች ተስማምተዋል ተብሏል። ከሐምሌ 8 2018 ጀምሮ ሲካሄድ የቆየውና ከ3800 በላይ የሚደርሱ ተመካካሪዎች ተሳትፈውበታል የተባለው ምክክር ሰኔ 16 2018 በይፋ ተጠናቋል። በኢትዮጵያ የጠቅላይ ሚኒስትርነት ማዕረግ አብቅቶ ርዕሰ ብሔርም ርዕሰ መንግስትም ሆኖ የሚያገለግል ፕሬዝዳንት እንዲኖር ተመካካሪዎቹ ተስማምተዋል። በእርግጥ ፕሬዝዳንቱ በቀጥታ ይመረጥ ወይም ከፓርላማ ይሁን የሚለው ልዩነት የቀረበበት ጉዳይ ነው። የመጨረሻው ሰነድ ተብሎ የተነበበው የመንግስት አደረጃጀት ቅርጽ አጀንዳ ምክረ ሐሳብም ስርዓቱ ፓርላመንታዊ ሆኖ እንዲቀጥልና ፕሬዝዳንቱ ካሸነፈው ፓርቲ ከፓርላማ ይመረጥ የሚለው የሚበዙ ተመካካሪዎች የደገፉት ምክረ ሐሳብ ሆኖ ተመዝግቧል። ስርዓቱ ፕሬዝዳንታዊ ሆኖ መሪው በቀጥታ ይመረጥ የሚለው ግን በውስን ጉባኤተኞች የተደገፈ ሐሳብ በመሆኑ ሁለቱም ሐሳቦች በልዩነት አልፈዋል። በዚሁ አጀንዳ ስር ሌላ ተመካካሪዎች ተስማሙበት ጉዳይ አሁን ኢትዮጵያ ካለችበት የፖለቲካ ሁኔታ አንጻር ህገ መንግስቱ ለማሻሻል ከባድ አድርጓል የተባለውን የህግ ክፍል እንዲሻሻል ነው። ለጉባኤተኞች የተነበበው ሰነድ እንደሚያመላክተው ተመካካሪዎቹም ከዚህ በፊት በነበረው ህገ መንግስቱን ለማሻሻል የሁሉም ክልሎች ምክር ቤት በአብላጫ ድምጽ መወሰን አለባቸው የሚለው ቀርቶ 3/4 በሚል እንዲተካ ያለ ልዩነት ተስማምተዋል። ህገ መንግስቱን የሚተረጉም ፍርድ ቤት እንዲቋቋም መስማማታቸውን የሚዘረዝረው የጉባኤተኞቹ ሰነድም ዳኞች ደግሞ በሀገሪቱ ፕሬዝዳንት ተመርጠው በፓርላማ ሹመት እንዲጸድቅ ምክረ ሐሳብ ቀርቧል። የክልሎች መዝሙር አካታች እንዲሆን በክልሉ ያሉ ማንነቶች ታሳቢ አድርጎ እንዲነሳና አሁን ያሉ አሉታዊ መልእክቶች እንዲሻሻሉ በቀረበው ምክረ ሐሳብ ላይ ጉባኤተኞቹ ያለ ልዩነት ተስማምተዋል። በተጨማሪም በኢትዮጵያ ከተመረጡ የሥራ ቋንቋዎች ውስጥ ከክልሉ የሥራ ቋንቋ በተጨማሪ አንድ የሥራ ቋንቋ አድርገው እንዲጠቀሙና ለሌሎች ማንነቶችም ዕውቅና እንዲሰጡ ተስማምተዋል። ታሪክ በገለልተኛ አካል ተመርምሮ አካታች በሆነ መልኩ እንዲጻፍ ተስማምተን ምክረ ሐሳብ አቅርበናል ያለው የምክክር ሰነዱ ከዚህ ቀደም በመንግስታትና ነገስታት የተፈጸሙ በደሎችና ግፎች የትኛውንም ብሔር ወይም ሃይማኖት አይወክልም በሚል መግባባት ላይ መደረሱንም ገልጸዋል። በኢትዮጵያ በሁሉም ሃይማኖት ላይ በደልና ጭቆና ደርሷል። ለዚህም የሽግግር ፍትህ እንዲካሄድ ምክረ ሐሳብም ተጠይቋል። ሂደቱ እውነትን ማፈላለግ፣ ክስ፣ ይቅርታና እርቅን መሰረት ያደረገ እንዲሆንም ይመክራል። በአዲስ አበባ በአሳዛኝ የትራፊክ አደጋ የ6 ሰዎች ሕይወት አለፈ። አደጋው የደረሰው ዛሬ ጠዋት 1 ሰዓት ከ50 በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ ነው። የጉዞ አቅጣጫው ኮዬ ፈጬ ወደ ጎሮ የሆነ የሰሌዳ ቁጥር ኮድ 305-797 ትግ የሆነ ሚኒባስ ተሽከርካሪ በመንገድ ስራ ላይ የነበረ እስካቫተር ማሽን መቆፈሪያ ወድቆበት በታክሲ ውስጥ ከነበሩ የትራንስፖርት ተጠቃሚዎች መካከል 5 ወንዶችና 1 ሴት ሕይወታቸው አልፈዋል። ከሟቾች በተጨማሪም በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። የሕክምና ክትትል በማድረግ ላይ የሚገኙ መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአደጋው መንስኤ የተጣራ እንደሆነም አስታውቋል።
በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ባጫ ደበሌ አገልግሎታቸውን ጨርሰው ወደ ሀገር ቤት ተሸኙ። በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት አምባሳደር ባጫ ደበሌ የሥራ ዘመናቸው በመጠናቀቁ ምክንያት ወደ ሀገር ሊመለሱ እንደሆነ ተሰምቷል። ጄኔራሉ ይህንን አስመልክቶም ባለፈው ቅዳሜ የሽኝት መርሃ ግብር እንደተደረገላቸው ከኬንያ የኢትዮጵያ ኤምባሲ ለማወቅ ተችሏል። ከኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር በተባበሩት መንግስታት ድርጅት በናይሮቢ ቢሮ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም እንዲሁም በመንግስታቱ ሀብታት ተቋም የኢትዮጵያ ቋሚ መልእክተኛ በመሆን ሲያገለግሉ ቆይተዋል። ጄኔራል ባጫ በኬንያ ባለሙሉ ስልጣን አምባሳደር ሆነው ከመሾማቸው በፊትም በመከላከያ ሰራዊት ውስጥ ከፍተኛ አመራር የነበሩ ሲሆን በሰሜን ኢትዮጵያ ጦርነት ወቅት ጡረታ ከወጡበት ወደ ሰራዊት መመለሳቸውና ጦርነቱ ወደ መጨረሻው ሲደርስ መሾማቸው የሚታወስ ነው። ጄኔራሉ አሁን ላይ የአገልግሎት ጊዜያቸውን እንደጨረሱ ቢነገርም ሀገር ቤት መተው ሹመት ይጠብቃቸዋል አይጠብቃቸውም የሚለውን በተመለከተ እስካሁን በይፋ የተባለ ነገር የለም። ከቱኒዚያ ወደ ጣሊያን ስደተኞችን ጭና ስትጓዝ የነበረች ጀልባ በመስጠሟ ምክንያት 8 ሰዎች ሞቱ። ከቱኒዚያ ተነስታ ወደ ጣሊያን 7 የአንድ ቤተሰብ አባላትን ጨምሮ 15 ስደተኞችን አሳፍራ ስትጓዝ የነበረችው ጀልባ በቱኒዚያ የባህር ዳርቻ ላይ በመስመጧ ምክንያትም 8 ሰዎች ሞተው የተገኙ ሲሆን 6ቱ ደግሞ አለመገኘታቸውና የደረሱበት አለመታወቁ ታውቋል። ከአጠቃላይ 15 ተሳፋሪዎች አንድ ሰው ማዳን እንደተቻለም ተነግሯል። የቱኒዚያ ብሔራዊ ዘብ ቃል አቀባይ እንደገለጸው ከሆነ የቱኒዚያ ባህር ዳርቻ ጥበቃ ኃይሎች በሳምንቱ መጨረሻ ወደ ጣሊያን በመጓዝ ላይ ያለች የሰመጠችዋ ጀልባ የተሳፈሩ 8ቱ የቱኒዚያ ስደተኞች አስክሬን መገኘቱ እንዲሁም ሌሎች 6 የጠፉ ሰዎችን ፍለጋ እየተካሄደ እንደሆነ ገልጿል። የባህር ዳርቻ ጥበቃ ኃይሉ ወታደራዊና የሲቪል መከላከያ ቡድኖች በሁለት ሄሊኮፕተሮች በመታገዝ የጠፉትን ስደተኞች በማፈላለግ ላይ ናቸውም ተብሏል። የስደተኞች መብት ተሟጋች ቡድኖች እንደተናገሩት ከሆነ ጀልባዋ ሐሙስ ማለዳ 15 ወጣቶችን አሳፍራ በዚህ ሳምንት መጨረሻ በቱኒዚያ ባህር ዳርቻ የሰመጠች ሲሆን እስካሁን ድረስ አንድ ሰው ብቻ መትረፉ ተገልጿል። በጀልባዋ ላይ ከነበሩት መካከል 7ቱ የአንድ ቤተሰብ አባላት ሲሆኑ አንድ ሰው ደግሞ ከነፍሰ ጡር ሚስቱ ጋር እንደነበሩ የቱኒዚያ የሰብአዊ መብት ታዛቢ ተቋም ለሮይተርስ ገልጿል። በብቸኝነት የተረፈው ግለሰብ በንግድ መርከብ ከመዳኑ በፊት ለ48 ሰዓታት ያህል በባህር ተንሳፋፊ ላይ መቆየቱ ተነግሯል። ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 160 ብር ተገዝቶ 163 ብር ከ2 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 212 ብር ከ9 ሳንቲም እየተገዛ 217 ብር ከ2 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 185 ብር ከ5 ሳንቲም ተገዝቶ 189 ብር ከ3 ሳንቲም ይሸጣል። የስዊስ ፍራንክ 194 ብር ተገዝቶ 197 ብር ከ9 ሳንቲም ይሸጣል። የኩዌት ዲናር 511 ብር ከ5 ሳንቲም ተገዝቶ 521 ብር ከ8 ሳንቲም እየተሸጠ ነው። የቻይና ዩዋን 23 ብር ከ3 ሳንቲም ተገዝቶ 23 ብር ከ7 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ5 ሳንቲም ተገዝቶ 44 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ6 ሳንቲም ተገዝቶ 43 ብር ከ4 ሳንቲም በዛሬው ዕለት እየተሸጠ ነው።